አሰልጣኝ ሚኬል አርቴታ ለአርሰናል ደጋፊዎች እጅግ በጣም ወሳኝ የሆነ መልእክት አስተላልፏል። የአሰልጣኝ ሚኬል አርቴታ መልእክትም በአሁኑ ሰዓት የአርሰናል ደጋፊዎችን ልብ እጅግ አድርጎ ያሞቀ ሲሆን የአርሰናል ደጋፊዎች በጣም በጉጉትና በደስታ እንዲሞሉ አድርጓቸዋል። አሰልጣኝ ሚኬል አርቴታ ምን አለ ትላንትና ምሽት የሚለውን ጨምሮ እንደዚሁም ደግሞ ለምን እንደሚጠሉን አይገባኝም ሲል የአርሰናሉ ብራዚላዊ ተጫዋች ጋብሪኤል ጄሱስ ትላንትና በጣም ወሳኝ ነገር ተናግሯል። አርሰናል ለምን እንደሚጠላ ተናግሯል እና ይሄ በጣም ማዳመጥ ያለባችሁ ጉዳይ ነው። በተለይ ስለ አርሰናል መጠላት ያነሳው ጉዳይ። ከዛ በተጨማሪም የኢብራሂሞቪች አነጋጋሪው አወዛጋቢው ግለሰብ ስለ አርቴታና ስለ አርሰናል አንድ ወሳኝ መልእክትን አስተላልፏል። በተጨማሪም የቪክተር ዮኬሬሽ አባት ስቴፋን ዮኬሬሽ እንግዲህ ስለ ቪክተር ዮኬሬሽ አንድ አስደናቂ ነገርን ተናግረዋል። እነዚህና ሌሎች የዕለቱን ወሳኝ ስፖርታዊ ጥንቅሮች እንደተለመደው ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ውድ አድማጭ ተመልካቾች እንዴት ናችሁ? ከእናንተ አንድ ነገር ብቻ ነው የሚጠበቀው። ሁሌ እንደምላችሁ ቪዲዮዋን ላይክ አድርጋችሁ ብቻ መጀመር ነው ከእናንተ የሚጠበቀው። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ። ታዲያ መረጃዎቹን ስንጀምር አሰልጣኝ ሚኬል አርቴታ ወደ ተናገሩት ንግግር ከማለፌ በፊት መጀመሪያ ጋብሪኤል ጄሱስ የተናገረውን ንግግር ማንሳት ፈልጋለሁ። በነገራችን ላይ አንድ ግልጽ የሆነ ነገር አለ። በጣም ግልጽ፣ ሁሉም ሰው የሚያውቀው ነገር አርሰናል በበርካቶች ዘንድ በሌላ ቡድን ደጋፊዎች ማለት ነው ከአርሰናል ደጋፊ ውጪ ባሉት እንደሚጠላ በተለይ እንግሊዝ ውስጥ ሌሎች ሀገራትም ነገር ግን እንግሊዝ ውስጥ በዳኞች ጭምር በደል እስኪደረግበት ድረስ በብዙ የሌላ ቡድን ደጋፊዎች በዩናይትድ፣ በሊቨርፑል፣ በቶትንሃም፣ በቼልሲ፣ በማንቸስተር ሲቲ በየትኛውም ቡድን እነ ኤቨርተንን ሌሎችንም ቡድኖች እነ ኒውካስትልን ጭምር ስታነሱ አርሰናል በበርካቶች ዘንድ የሚጠላው ቡድን እንደሆነ ዓለም የሚመሰክረው ነው። እንግሊዝ ውስጥም የሌላ ቡድን ደጋፊዎች ዳኞች ጨዋታ ሲዳኙ አርሰናልን ለመበደል የሚሄዱበት ርቀት ምን ያህል እንደሆነ በደንብ ተመልክታችኋል ብዬ አስባለሁ። ግልጽ የሆኑ በአርሰን ቬንገርም ጊዜ በኡናይ ኤምሬም ጊዜ አሁንም በአሰልጣኝ ሚኬል አርቴታ ጊዜ አርሰናል በዳኞች እንግሊዝ ውስጥ በከፍተኛ ሁኔታ የሚበደል ቡድን የሆነበት ምክንያት ይሄ እንደሆነ ይታወቃል። ለዚህ ነው ብራዚላዊው የአርሰናል የፊት ለፊት መስመር አጥቂ ጋብሪኤል ጄሱስ ብዙ ትላንትና ቃለ መጠይቅ አድርጎ ነበር። ታዲያ ሲናገር ምን አለ? ብዙ ሰዎች በማይታወቅ ምክንያት እኔ ለምን እንደሆነ በማላቀው ምክንያት አርሰናልን ይጠሉታል። ይህ ሁሉም ሰው የሚያውቀው ሐቅ ነው። ለምን እንደሚጠሉት አላውቅም፣ ነገር ግን በርካቶች አርሰናልን ይጠላሉ። እዚህ ከመጣው ጀምሮ ብዙ ሰዎች አርሰናልን እንደሚጠሉ ተሰምቶኛል ያለው ጄሱስ እውነት ለመናገር ግን ለምን እንደዚህ እንደሚጠሉን አላውቅም ሲል ጋብሪኤል ጄሱስ ተናግሯል። አክሎም እኛ ግን የፈለጉትን ያህል ሰዎች ቢጠሉን ዋንጫ በማሳካት ይህንን ጥላቻቸውን ማሸነፍ እንችላለን። ያ ደግሞ ዓመት ዘንድሮ ነው ሲል ጋብሪኤል ጄሱስ ተናግሯል። በመቀጠልም የቆመ ኳስ የሊጉን ዋንጫ የሚሰጠን ከሆነ ሰዎች ስለሚያወሩት ነገር ማን ግድ ይሰጠዋል? ብዙዎች አርሰናል የቆመ ኳስ ብቻ ነው የሚጫወተው እያሉ ሲያወሩ ሰማለሁ። ነገር ግን እኛ ዋንጫውን የምናሸንፍ ከሆነ የቆመ ኳስ ጥሩ ነው አይደለም ቢሉ ማን ግድ ይሰጠዋል ሲል እንግዲህ ጋብሪኤል ጄሱስ ብቻ ዋንጫውን ያምጣልን እንጂ የቆመ ኳስ ዋንጫውን ካመጣልን ማንም ምንም ቢል አይመለከተኝም ሲል እንግዲህ ጋብሪኤል ጄሱስ ተናግሯል ማለት ነው። ወደ አርቴታ ጉዳይ አልፋለሁ። ወደ አርቴታ ከማለፌ በፊት ግን ይህ አርሰናልን የሚጠሉ የሌላ ቡድን ደጋፊዎች አፋቸውን እንዲዘጉ ከተፈለገ ወይም ደግሞ ለአርሰናል ክብር መስጠት እንዲጀምሩ ከተፈለገ ከዚህ በኋላ አርሰናልን ልንቋቋመው አንችልም እንዲሉ ከተፈለገ አርሰናል ዋንጫዎችን ማሳካት መጀመር አለበት። በዋንጫ ነው የጠላቶችን የተቺዎችን አፍ ማስያዝ የሚቻለው። ስለዚህ መድፈኞቹ በተለይ ዘንድሮ የፕሪሚየር ሊጉን ዋንጫ ከ22 ዓመታት በኋላ ማሳካት የሚችሉ ከሆነ ጠላቸው አልጠላቸው የትኛውንም ግለሰብ በብቃታቸው አሳምነው ዝም ማሰኘት ይችላሉ። ስለዚህ ለዛ ነው ጋብሪኤል ጄሱስ ዋንጫውን ዘንድሮ አሸንፈን ሁሉንም ዝም እናሰኛቸዋለን ሲል የተናገረው ማለት ነው። የአርሰናሉ አሰልጣኝ ሚኬል አርቴታ በዚህ የውድድር ዓመት ዓላማችንን እናሳካለን፣ እመኑኝ የፕሪሚየር ሊጉን ዋንጫ እንደምናነሳ ሙሉ በሙሉ እርግጠኛ ነኝ ሲል ለደጋፊዎች መልእክት አስተላልፏል። ለደጋፊው መልእክት ያስተላለፈው አርቴታ ሲቀጥልም ደጋፊዎች ብሩህ ተስፋ እንዲኖራቸው ጥሩ እንዲያስቡና
በጋለ ስሜት እንዲደግፉን መንገር እፈልጋለሁ። ካሁን በኋላ ያለው የውድድር ዓመት እጅግ በጣም ወሳኝና የሞት ሽረት ትግል ያለበት የፍጻሜ ነው። እኔ የምነግራችሁ በዚህ ዓመት ዓላማችንን እንደምናሳካና የፕሪሚየር ሊጉን ዋንጫ እንደምናነሳ እርግጠኛ መሆኔን ለደጋፊዎች ማረጋገጥ እፈልጋለሁ ሲሉ ቃል ገብተዋል። ከናንተ የሚጠበቀው እጅግ በጋለ ስሜት አሁንም ቡድናችሁን እንድትደግፉ ነው ሲል አሰልጣኝ ሚኬል አርቴታ የተናገረ ሲሆን እኛ ዋንጫውን እናሳካለን ብሏል። አርቴታም ስለ ቆመ ኳስ አንስቷል። ምን ሲል ተናገረ? የቆመ ኳስ ለቡድኔ ወሳኝ ነገር ነው። በቆመ ኳስ አጫወት ብዙ ልምምድ እናደርጋለን። አሁንም ሰዎች ተቹ አልተቹ በልምምድ ሜዳ ላይ ከቆመ ኳስ ግብ ለማስቆጠርና ከቆመ ኳስ ግብ እንዳይቆጠርብን በከፍተኛ ሁኔታ ልምምድ እያደረግን እንገኛለን። በአሁኑ ሰዓት የቆመ ኳስ ጨዋታዎችን ለማሸነፍ በጣም አስፈላጊ ነገር ነው ያለው አርቴታ አሁን ላይ 33% ጎሎች የተቆጠሩት በእሱ ነው ሲል ተናግሯል። ለእያንዳንዱ ዋንጫ መጫወትና መፎካከር የምትፈልግ ከሆነ የቆመ ኳስ ላይ ምርጥና ማስተር መሆን አለብህ ሲል አሰልጣኝ ሚኬል አርቴታ የቆመ ኳስ እጅግ ከፍተኛ ጥቅም እንዳለው ተናግረዋል። ሚኬል አርቴታ ስለ ቀሪ ጨዋታዎችም ሲቀጥል ምን ሲል ተናገረ? ለሁለት ሳምንታት በአገራት ጨዋታ ምክንያት ሁሉም የሊግ ውድድሮች ረፍት ላይ ነበሩ። አሁን የአገራት ጨዋታዎች ተጠናቀው ተጫዋቾች ወደ የክለቦቻቸው ተመልሰዋል። ከኢንተርናሽናል ረፍት መልስ ለእኛ እያንዳንዱ ጨዋታ ልክ እንደ ፍጻሜ ጨዋታ ነው የምንጫወተው። ሁላችንም በጉጉት እየጠበቅን ነው። በምንወዳደርባቸው ሁሉም የዋንጫ ፉክክሮች ላይ እስከ መጨረሻው ለመጓዝ ለኛ እያንዳንዱ ጨዋታ ዱ ኦር ዳይ ወይም ደግሞ የሞት ሽረት ጨዋታ ናቸው ሲል ከቲኤንቲ ስፖርት ጋር በነበረው ቆይታ አሰልጣኝ ሚኬል አርቴታም ተናግሯል ማለት ነው። እንግዲህ በዚሁ ኢብራሂሞቪች ምን አለ ወደሚለው ከማለፌ በፊት የቪክተር ዮኬሬሽ አባት ያሰሙትን አንድ ወሳኝ ንግግር ወደ እናንተ ማድረስ እፈልጋለሁ። የቪክተር ዮኬሬሽ አባት ስቴፋን ዮኬሬሽ ስዊድን በልጃቸው ጎል ፖላንድን አሸንፋ ወደ ዓለም ዋንጫው መቀላቀሏን አስመልክቶ እንዲህ ብለዋል። በሰዓቱ እውነት ለመናገር ምን እንደተሰማኝ አላውቅም። እብደት ነበረ። የዓለም ሕዝብ በጉጉት የሚጠብቀው ውድድር መላው ስዊድናዊ ዜጋ ህልማቸውን እውን ለማድረግ አንድ ብሔራዊ ጀግና በሚፈልጉበት ወሳኝ ሰዓት ልጅ ጎል አስቆጥሮ እንደ ብሔራዊ ጀግና ሲወደስ ከማየት በላይ ሌላ በምድር ላይ ምንም የሚያስደስት ነገር አለ? ክብር ለፈጣሪ ይሁን። እኔ በሰዓቱ ስሜቴን መቆጣጠር እስኪያቅተኝ ድረስ ደስታዬን ስገልጽ ነበር ሲሉ የቪክተር ዮኬሬሽ አባት ስቴፋን ዮኬሬሽ ከተናገሩ በኋላ ስዊድን ከዓለም ዋንጫ የምድብ ጨዋታ ውጤት ባጣች ጊዜ መላው የአገሪቱ ዜጋ ተከፍቶ ነበር። ድጋሚ በፕሌይኦፍ ሌላ ድል ሲመጣም ጭንቀት ነበር። ልንወድቅ እንችላለን የሚል ስጋት ነበር። የሚገርመው ግን በመጀመሪያው ጨዋታ እሱ ቪክተር ከዮኬሬን ጋር በነበረው ጨዋታ ሃትሪክ ሰርቶ ቡድኑን ወደ ቀጣይና ወደ መጨረሻ ፍልሚያው አደረሰው። ከዛም ወደ ዓለም ዋንጫ ለመጓዝ 90 ደቂቃ ብቻ ቀረን ያሉት አባቱ ከፖላንድ ጨዋታ በፊት መላው የስዊድን መገናኛ አውታሮች ስዊድን ወደ ዓለም ዋንጫው የምትጓዘው በልጅ ብቃት እንደሆነ ሲያወሩና ሁሉም ሰው አሁንም እሱ በዚህ ጨዋታ ሊታደገንና ሊያኮራን ሊያደርግ ይችላል ብለው ትልቅ ተስፋ እሱ ላይ ጣሉ። እሱም ይህንን አደረገው። እጅግ አስደናቂ ነው። እሱ ሁልጊዜ ጎል ፊት አደገኛ ነው። ነገር ግን ይህ ለኔና ለቤተሰቤ እጅግ የተለየ ቀን ነበር። በልጄ በእጅጉን የኮራሁበት ቀን ነው ሲሉ እንግዲህ የቪክተር ዮኬሬሽ አባት ስቴፋን ዮኬሬሽ ለቪክተር ዮኬሬሽ ያላቸውን ክብር እንደዚሁም ደግሞ እጅግ እንደኮሩበት ተናግረዋል ማለት ነው። እንግዲህ በመጨረሻ ደግሞ የዝላታን ኢብራሂሞቪች ስለ አርሰናል ያሰማውን ነገር እናንሳም። አርሰናል አሁን ባለበትና አሁን በደረሰበት ደረጃ ምንም አልተገረምኩም። የሚገርመኝ የፕሪሚየር ሊጉን ዋንጫ ባያሸንፉ ነው። አንዴ ከሚኬል አርቴታ ጋር ለ30 ደቂቃ ያህል ተቀምጠን አውርተናል። ያኔ አንድ ነገር ተረዳው። እሱም አርሰናሎች በክለባቸው ውስጥ ወርቅ እንደያዙ ነው። የሱ አስተሳሰብ ሌላ ደረጃ ላይ ያለም
እጅግ አስደናቂ የዓለምን የወደፊት እግር ኳስ መቀየር የሚችል አሰልጣኝ እንደሆነ የዛን ጊዜ ተረዳው። የአርሰናል ደጋፊዎች በደንብ ተዘጋጁ። በእነዚህ በሚመጡት ዓመታት በተደጋጋሚ ፕሪሚየር ሊጉን ታሸንፋላችሁ። ስለዚህ ለእያንዳንዱ ዓመት በደስታ እንድትዘጋጁ ልነግራችሁ ፈልጋለሁ። በሚቀጥሉት ጥቂት ዓመታት ውስጥ እነሱን ለማቆም ማን ዝግጁ ነው የሚለው ጥያቄ ነው። እኔ በፕሪሚየር ሊግ ውስጥ እነሱን ለማቆም ማንም ዝግጁ ነው ብዬ አላስብም ሲል ዝላታን ኢብራሂሞቪች ለአሰልጣኝ ሚኬል አርቴታ ያለውን አድናቆትና ከእሳቸው ጋር አብሮ ባሳለፋት ጥቂት ጊዜ እንግዲህ የተረዳውን ነገር ተናግሯል ማለት ነው። እንግዲህ አሰልጣኝ ሚኬል አርቴታ እነዚህን ሙገሳዎች፣ እነዚህን አድናቆቶች እንደዚሁም ደግሞ ትላንትና ለአርሰናል ደጋፊዎች የገባውን ቃል እርግጠኛ ነኝ የፕሪሚየር ሊጉን ዋንጫ እናሳካለን ያለበትን ቃል ለማክበር ቀሪ 7 ጨዋታዎች በፕሪሚየር ሊጉ፣ ምክንያቱም አሁን በዋናነት የምናነሳው ፕሪሚየር ሊጉን ስለሆነ ነው። የአርሰናል ደጋፊዎችም አሰልጣኝ ሚኬል አርቴታም የአርሰናል አመራር ባለቤቶች ተጫዋቾችም በጥብቅ የሚፈልጉት ይህ የፕሪሚየር ሊግ ዋንጫም ስለሆነ ማለት ነው። ስለዚህ አርቴታ ይህንን ቃል ለማክበር በዚህ ሁሉ ተጫዋቾች እየደረሰላቸው ያለውን አድናቆት እውነት መሆኑን ለማረጋገጥ 7 ጨዋታዎች ብቻ ይቀሯቸዋል። እነዚህን ጨዋታዎች የሞት ሽረት አድርገው እንደተናገሩት ዱ ኦር ዳይ አድርገው ዋንጫውን በማሳካት ተቺዎቻቸውን እንደዚሁም አይችሉም የሚላቸውን ዝም ማሰኘት የሚችሉበት እድል ከፊታቸው አለ ብዬ እኔ በግሌ አምናለሁ። ጋብሪኤል ጄሱስም እንደተናገረው አርሰናል ብዙ ጠላቶች እንዳሉት በግልጽ የሚታወቅ ነው። ምክንያቱ ለምን እንደሆነ ባይታወቅም በፕሪሚየር ሊግ ውስጥ በርካታ የሌላ ቡድን ተጫዋቾችም፣ ዳኞችም፣ አሰልጣኞችም፣ ደጋፊዎችም ለአርሰናል የተለየ ጥላቻ እንዳለባቸው ይነገራል። ይህንን መመለስ የምትችሉት ግን ቅድም እንዳልኩት ዋንጫ በማንሳት እና የበላይ ሆኖ በመገኘት ነው። ስለዚህ አርሰናል አሁንም በ9 ነጥቦች የፕሪሚየር ሊጉን እየመራ ነው የሚገኘው። ስለዚህ ይህንን ዋንጫ የማሳካት ትልቅ እድል በእጁ ነው ያለው። አርቴታ እንዳሉት የአርሰናል ደጋፊዎች በኤምሬትስ ሰማይ ስር እየተገኙ ለአርሰናል ያላቸውን ከፍተኛ ድጋፍ እያናወጡ ማሳየት አለባቸው። በተለይ ቀጣይ ከቦርንማውዝ ከኒውካስትል የመሳሰሉ ቡድኖች ከባባድ የሚባሉ ጨዋታዎችን በሜዳው ኤምሬትስ እንደማድረጉ በእነዚህ ጨዋታዎች ላይ ከፍተኛ ድጋፋቸውን ማሳየት አለባቸው የሚል እምነት አለኝ። ያን ብቻ ሳይሆን አርሰናል ከሜዳው ውጪ ተጉዞ እንደ ሲቲ ያሉ ቡድኖችን ሌሎች ቡድኖችንም ሲገጥም ደጋፊዎች አብረው በመጓዝና በመሄድ ለአርሰናል ያላቸውን ከፍተኛ ድጋፍ በመግለጽ የሌላ ቡድን ተጫዋቾችን በማደናገጥ እንደዚሁም ከአርሰናል ጎን በመቆም መድፈኞቹ ከዓመታት በኋላ የፕሪሚየር ሊጉን ዋንጫ ይዘው እንዲመጡ ማድረግ ይችላሉ ብዬ አስባለሁ። ጊዜው ካሁን በኋላ እንግዲህ የአርቴታ የአርሰናል ተጫዋቾችና የአርሰናል ደጋፊዎች በጋራ በመሆን ለዓለም ዋንጫውን ማሸነፍ እንደሚገባቸውና ለተቺዎቻቸውና ለሚጠሏቸው በሙሉ ዝም ማሰኘት በብቃታቸው የሚችሉበት ጊዜ ነው የሚል እምነት አለኝ። እንግዲህ ነገ አርሰናል በኤፍኤ ካፕ ከሳውዛምፕተን ጋር ይጫወታል። ከዛ ጨዋታ በፊት አርቴታ ዛሬ መግለጫ ይሰጣሉ ስለ ነገው ጨዋታ። ስለዚህ በመግለጫቸው ስለተጎዱ ተጫዋቾች ያነሳሉ። ስለ ቡካዮ ሳካ፣ ስለ ዴክላን ራይስ፣ ዙሜንዲ፣ ሂካፔ፣ ጋብሪኤል ማጋሌሽ፣ ሳሊባ፣ ማዱኬ፣ ኢብሪች ኢዜ የመሳሰሉ ተጫዋቾች ስለ ኦዴጋርድም ጭምር ስለተጎዱ ተጫዋቾች በርካታ ጉዳዮችን ያነሳሉ። ስለዚህ እሳቸው የሚሰጡትን ጋዜጣዊ መግለጫ ደግሞ በመከታተል እነማን ተመለሱ፣ እነማን በነገው ጨዋታ አይኖሩም የሚለውንና በቀሪ የውድድር ዓመቱ ላይ ምን እንጠብቅ የሚለውን ከመግለጫቸው በኋላ ወደ እናንተ እንደተለመደው መረጃዎችን ማድረስ ይሆናል። በዚህ በዋነኛው ቻናል እንግዲህ ከ30,000 በላይ ተከታዮችን አፍርተን በኢትዮጵያ ውስጥ ትልቁ የመድፉን መረጃዎች የሚያጋራ ሚዲያ እየገነባን እንገኛለን። ሰብስክራይብ በማድረግ ቤተሰብ በመሆን በየዕለቱም ወሳኝ በስፋት አርሰናልን የተመለከቱ በስተመጨረሻም የሌሎች ቡድኖችን መረጃ ማግኘት ትችላላችሁ። በዚህም በሁለተኛውም ቻናል እንግዲህ በመቀላቀል ቤተሰብ መሆን አትርሱ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎኔ በመሆን የምታበረታቱኝን ውድ አድማጭ ተመልካቾቼ ከልብ እያመሰገንኩኝ እስከ ቀጣዩ ጥንክር ድረስ ሰናይ ጊዜ መልካም ጊዜ ተመኘሁላችሁ።